ሰላም ጤና ይስጥልኝ ወገኖቼ፣ እንደምን አላችሁ? ኳስ እያለ የሚጃጃለው ይሄ ዘገምተኛው ትውልድ፣ ይሄ ምጸት፣ ይሄ ሽሙጥ፣ ይሄ አሽሙር ይገባዋል ወይ? እስኪ እንስማው። አያችሁ አይደል? እንዴት እንደሚቀልዱ፣ እንዴት እንደሚያሾሙሩ፣ እንዴት እንደሚያሽሟጥጡን አያችሁ? አንደኛዋ ልክ እዛ አውሮፓ ኳስ ላይ ጥቁር ሲያዩ ዝንጀሮ ቺምፓዚ እያሉ አሽሙር የሚናገሩበት ሳይን የለም? የዝንጀሮ ሪያክሽን በማሳየት እያሉ የሚያበሽቁበት አለ አይደል? ጥቁር ተጫዋች ላይ ምናምን እሱን ነው የምታሳየው አንደኛዋ ደግሞ የሽሙጥ ሳቅ፣ የምጸት ሳቅ ነው የምትስቀው። እናቶቻችን በቃ ሲያሽሟጥጡ የሚሉት የለም? እንደዛ አይነት የሽሙጥ ሳቅ ነው የምትስቀው። አሳሳቋን ልብ ብላችሁ አድምጡት። እናንተ ምናምን የሚል አይነት የሽሙጥ ሳቅ ነው የምትስቀው። ትውልዱ ይገባው ይሆን ይሄ ዘገምተኛው ኳስ እያለ? እንዲህ ነው እንግዲህ እኛን የሚያዩን። እዛ ኳስ ለማየት የገባን ሰው ካገኛችሁ ጠይቁ። እንግሊዝ ፕሪሚየር ሊግም ወይም አውሮፓ ኤቭሪዌር አውሮፓ ኳስ ለመመልከት ኳስ ተመልክቶ ለመዝናናት ብሎ የገባን ሰው ካገኛችሁ ጠይቁ። በእርግጠኝነት በነገር ወግተው አብስለው የመለሱት ሰው ነው፣ የወጣ ሰው ነው። ከዛ እና ምን እንደገጠመው ይነግራቸዋል። በደንብ በቃ አፋውጥተው የሚናገሩት ቃል አለ። እኛ ጥቁር ተገዝቶ መጥቶ ሲጫወት እና ሲያዝናናን እንጂ የምናውቀው በኳስ ለመዝናናት ብሎ ሲገባ አናውቅም ነው የሚሏችሁ። እንደ ሰው አይቆጥሩትም ጥቁርን። ያችኛዋ ስታደርገው እንዳያችሁ እንደ ዝንጀሮ ነው የሚያስቡን። እንዲህ ለሚያስቡን እንደ ሰው እንኳን ለማይቆጥሩን ነው እንግዲህ ወጥቶ መንጋው ይሄ ዘገምተኛው ትውልድ ሲጨፍር ድላቸውን ድሉ አድርጎ ሲጨፍር እና ሲጃጃል የተመለከታችሁት። እና ይሄንን ሽሙጥ፣ ይሄንን አጥንት ሰባሪ አሽሙር ምጸት በበጎ ስንተረጉመው ምን ማለት ነው መሰላችሁ? ከዚህ አስቀድማችሁ ልትፈቱት የሚገባችሁ ብዙ እኮ ችግር አለባችሁ። ሰው ተርቦ ታርዞ ተጠምቶ መሰረታዊ የሚባሉ ፍላጎቶች ሳይሟሉለት እንዴት ነው ደስታው የሚመጣላችሁ? በዚያውም የእናንተ ባልሆነ ጉዳይ ላይ። እውነትም እኮ ነው። ሰው በጣም ከባድ ሐዘን፣ መከራ፣ ችግር ባለበት ሰዓት እንኳን የሌላ የባዕድ ይቅርና የራሳችሁ ደስታም እንኳን ቢገኝ ደስታ አይመጣላችሁም። ያንን ሴሌብሬት ለማድረግ ስሜቱ አይመጣላችሁም። ይሄ ትውልድ ዘገምተኛ ስለሆነ ነው። ያውም የራሱ ባልሆነ ነገር ላይ ጤነኛ ቢሆን የራሱ በሆነ እንኳን ጉዳይ ላይ እንዲህ አሁን ባለበት አገር አቀፍ መከራ፣ ስቃይ፣ ሰቆቃ፣ ችግር፣ ጭቆና ላይ እንደው የፈለገው ደስታ ቢያገኝ እንዲህ ሊፈነጥዝ አይችልም። ስሜቱ አይመጣለትም ከናካቴ አይመጣለትም። እና እንኳን ጭራሽ እንደ ዝንጀሮ በሚቆጥሩት እንደ ሰው ለማይቆጥሩት ወጥቶ እንዲህ ሊፈነጥዝ በደረቅ ሌሊት ወጥቶ ሊጨፍር ይቅርና እና ብዙ እኮ ከዚህ ይልቅ ቅድሚያ ከዚህ በፊት ልትቀርፉት የሚገባችሁ ብዙ እኮ ችግር አለባችሁ። እንደ ሰው ተቆጥራችሁ ሰብአዊ መብታችሁ ተጠብቆ የማትኖሩበት ሀገር እኮ ያላችሁ። ቅድሚያ ለሰብአዊ መብታችሁ እኮ መስጠት ያለባችሁ። ቅድሚያ ዳቦ ቀምሳችሁ ጎርሳችሁ ልታድሩ የምትችሉበትን ሁኔታ መፍጠር እኮ ነው የሚጠበቅባችሁ። አንድ ዳቦ በቀን ብርቅ ለሆነበት ህዝብ መካከል እየኖራችሁ እንዴት ነው እንደዚህ ልትሆኑ የምትችሉት? እንዴት ነው ጊዜያችሁን፣ ውድ ገንዘባችሁን፣ ውድ ኤነርጂያችሁን እዚህ ላይ በማባከን ልትቀርፉት የሚገባችሁን ችግሮችና ፈተናዎች ልትዘነጉ ኢግኖር ልታደርጉ የምትችሉት እኮ ነው ምጸቱ። ኧረ እባካችሁ ብዙ ቅድሚያ ልትሰጡት የሚገባ ነገር አለባችሁ። ወደዛ ዙሩ፣ እዛ ላይ አተኩሩ። ሙሉ ኤነርጂያችሁን፣ ሙሉ ጊዜያችሁን፣ ሙሉ ገንዘባችሁን፣ ሁሉ ነገራችሁን እዛ ላይ ኢንቨስት አድርጉና ያንን ቅረፉ። ከዛ በኋላ ራሱ ፍላጎቱ ይቀሰቅሳችኋል፣ ፍላጎቱ ይነራችኋል። በምን መዝናናት እንዳለባችሁ መዝናናትም እንደሚያስፈልጋችሁ ያኔ ፍላጎቱ ይፈጠርና ያኔ ነው ይሄን ልታደርጉ የሚገባው እንጂ አሁን በዚህ ሁሉ ችግር፣ በዚህ ሁሉ ጣጣ፣ በዚህ ሁሉ መከራ፣ በዚህ ሁሉ ጭቆና እያላችሁ እንዴት ነው ስሜቱ ሊመጣላችሁ የሚችሉ? ያው የእናንተ ባልሆነ ጉዳይ የሚል ነው ሽሙጡ፣ ምጸቱ፣ አሽሙሩ። አስተሳቆን አይታችሁታል።
እችኛዋ ደግሞ እንደ ዝንጀሮ አርሰናል ልክ እዛ ጥቁር ተጫዋች ላይ የዘረኝነት ነገር መናገር ሲፈልጉ ማሸማቀቅ ሲፈልጉ የሚያሳዩትን ምልክት ያሳየችው እንግዲህ እንደዚህ እንደ ሰው እንኳን ለማይቆጥሩን ነው እንግዲህ ለማይወልዱ ለማያውቁን ጭራሽም እንደ ሰው ለማይቆጥሩን ነው እንግዲህ የዘገምተኛ ትውልድ ወጥቶ ራሱን እስኪስት አቅሉን እስኪስት ድረስ እየፈነጠዘ ያየ ነው። በጣም አያሳዝንም? አይገርምም? ጭራሽ እኮ ከዚህም አልፎ እርስ በርሱም እስከ መከታከት እኮ ይደርሳል። ብዙ ህይወታቸው ያለፈ እኮ ወጣቶች ወንድሞቻችን እኮ አሉ። አያችሁ አይደል? በምን ያህል የዘገምተኝነት አዘቅት ውስጥ እንዳለን፣ በምን ያህል በዘገምተኝነት የተመታ ትውልድ እንዳለን እያያችሁ ነው። እንደ ሰው ለማይቆጥሩት ይኸው እናያችኋት ማለት ነው። እዛም በየኳስ ጨዋታው የምታዩት ነው። ጥቁር ሲያዩ እንዴት እንደ ሰው እንደማይቆጥሩት እነዚህም ያሳዩት እሱን ነው። ይህ እንኳን የማይከነክነን የማይቆጨን የማያሳስበን የማይሰማን ዘገምተኝነት ይብዛብን። አሁን ለዚህ ትውልድ ዘገምተኛ የሚባል ዘገምተኝነት ይበዛበታል። በጣም ሲያንሰው ነው። እንደ ሰው አያስብም፣ እንደ ሰው አይሰማውም። ነገሮችን የሚያይበት መንገድ አንድ የተሟላ ጤና ያለው ሰው ሊያስበው ላይ የሚገባበት አይነት አይደለም። አታዩ የሚገፉትን የሚንቁትን የሚያዋርዱትን ነው እያከበረ አናቱ ላይ ሰቅሎ ያጫወተ ያለው። አይገርማችሁም? ባለፈው የሰራሁት ቪዲዮ ነበረ። በዚሁ በነሱ ሪያክሽን ላይ ተነስቼ ይሄ ትውልድ እያለ የዚችን ሀገር ችግር ችን ታክል አይቀርፍም ምናምን ብዬ የተናገርኩትን እሱ ላይ ቪዲዮ የሰሩ ልጆችን ሳይ አሁን ያለውን ችግር እኮ የፈጠረው የእናንተ ትውልድ ነው። እኔን የዛኛው ትውልድ ያ ትውልድ የሚባለው አለ አይደል? የስልሳዎቹ ትውልድ አባል አድርገውኝ ማለት ነው። ሲጀመር እኔ ደርግ ከገባን የተወለድኩት የዛ ትውልድ አባል አይደለሁም። በዛ ትውልድና በዚህኛው ትውልድ መካከል ያለው ትውልድ የለም፣ የእሱ ትውልድ አካል ነኝ። ይሁንና ግን እሺ ችግሩን የፈጠረው ያ ትውልድም ቢሆን ይሄ ትውልድም ባይሆን ያን ችግር የፈጠረው በቃ እኔ አይደለሁምና ችግሩን የፈጠርኩት ብሎ ዝም ብሎ መቀመጥ ነው ያለበት? ምድር እስክታልፍ ድረስ ይህን ችግር መቅረፍ የለበትም ማለት ነው? መፍታት የለበትም ማለት ነው? እሱ ስላልፈጠረው ከዛው ችግር ጋር መኖር ነው ያለበት ማለት ነው? በዚሁ ችግር እየማቀቀ መኖር ነው ያለበት ማለት ነው? ምን ያህል አይኪው ሌቭላችን የወረደ እንደሆነ ምን ያህል ዘገምተኛ እንደሆኑ ከዚህ መረዳት ትችላላችሁ። አይገርማችሁ? ያን ችግር የፈጠረው እኮ እኛ አይደለንም። ሰዋት ተኝተህበት ትኖራለህ ማለት ነው ወይስ ሌላም ይፍጠረው ማንም ይፍጠረው ያን ችግር በዚህ ችግር ውስጥማ ልኖር አልችልም፣ መብቴ ክብሬ ተጠብቆ ነው መኖር ያለበት፣ እንደ ሰው ክብሬ ሰብአዊ መብቴ የዜግነት መብቴ ማንነቴ ተጠብቆልኝ ነው መኖር ያለብኝ ብለህ ነው ያን ችግር መቅረፍ ያለብህ። ጤነኛ ብትሆን ዘገምተኛ ባትሆኑ ይህንን ነበር ልታስቡ የምትችሉት፣ ልታስቡ የሚገባችሁ። ዘገምተኛ ከዘገምተኛም የመጨረሻ ሌቪል ላይ ያላችሁ ዘገምተኞች ስለሆናችሁ ነው ይህን እያሰባችሁ ያላችሁት። ይህን ችግር እኮ የፈጠረው ያ ትውልድ ነው እንጂ እኛ አይደለንም። ስለዚህ ያን የመቅረፍ ግዴታ የለብንም፣ በዛ ችግር ላይ እየማቀቅን ነው መኖር ያለብን ተብሎ ይባላል። አይገርምም? እና በጣም ይገርማል፣ በጣም ያሳዝናል። በእውነት በጣም ያዘንኩት መልስ ሰጠን ብለው በተናገሩት በጣም ነው ያዘንኩት በእውነት። እና ለነጭ ለሰው ለማይቆጥርህ ነጭ ልክ ራስህ እነሱ እንኳን ይሄን ያህል አልተደሰቱም፣ እነሱ እንኳን ይሄን ያህል አቅላቸውን አልሳቱም። እና ይህን እያሰባችሁ ባካችሁን እንደ ጤነኛ ሰው አስቡ፣ እንደ ጤነኛ ሰው ሪያክት አድርጉ ለነገሮች ለማለት ፈልጌ ነው። ያን የሰራሁትን ቪዲዮ እንዴት እንዳደረጉት ልንገራችሁ። 3 ሰዓት ባልሞላ ጊዜ ውስጥ 65,000 ተመልካች ነበር ያገኘው። 3 ሰዓት ባልሞላ ጊዜ ውስጥ ልብ በሉ። ቫይራል ወጥቶ ብዙ ሰው ጋር ሊደርስ የሚችል ቪዲዮ ነበር። 65,000 ደረሰና ቀጥ አደረጉት። በጣም የሚገርም እኮ ቲክቶክ የሚያስጠላው የቲክቶክ ፕላትፎርም ሌላውን ፕላትፎርሞች ለነገሩ ከዚህ የጸዱ አይደሉም። ፍሪ ኤንድ ፌር የሆነ መድረክ አይደለም። በቃ ማለት መድረኩ የሰጣችሁን እድል ተጠቅማችሁ በተመልካች ዘንድ የምታገኙትን ሪያክሽኖችን በሙሉ እንድታገኙ አይፈቅድላችሁም። ኢንተርቪን ያደርጋል ሳምበዲ በቃ ኢንተርቪን አድርጎ ቫይራል መውጣት የለበትም ብለው ያሰቡትን ቪዲዮ እንዳይወጣ ያደርጉታል። የሌለበትን ፖዚቲቭሊ ሊታይ የማይችለውን ሎጂክሊ ሞራሊ ምንም አይነት ፊድባክ ሊያገኝ የማይገባውን ደግሞ እዛ ላይ ሰቅለው ቫይራል አውጥተውት እንትን ይሉታል። እና በጣም የሚያስጠላው የቲክቶክ መድረክ እዚህ ላይ ነው ይኸውላችሁ። በድካማችሁ ልታገኙት የሚገባውን ምላሽ እንድታገኙ አይፈቅድም። በቃ ካልወደደው ይዘጋባችኋል፣ ያጠፋባችኋል። ጭራሽ ከና አካውንታችሁንም
ሊያጠፋው ይችላል። ሞራሊ በህግ ደረጃ በሞራል ደረጃ ምንም ያጠፋችሁት ነገር ሳይኖር ጭራሽ እንዲያውም ትውልድን የሚያንጽ ነገር ሆኖ ኮንተንታችሁ ማለት ነው። ግን እነሱ ሳይፈልጉት ይቀሩና አካውንታችሁንም ከናካቴው ሊያጠፉት ይችላሉ። እና በእንደዚህ አይነት መድረክ ስራ መስራት እንዴት እንደሚቻል አላውቅም። ይሄ ማንን እንደሚያስተናግድ ለማን እንደሚፈቅሩም ያው ለነገሩ አልጎሪዝሙን የምታዩት ነው። ትውልድን የሚያጠፋ የሚያንጽ ነገር የሚያንጽ ኮንተንት ለሌላቸው ነው መድረኩ የሚመቸው። ዓላማው ምን እንደሆነ እኔ አይገባኝም። ትውልድ እንዲጠፋ ነው ማለት ነው ፍላጎታቸው። በጣም እኮ የሚገርም እኮ ነው። እና በጣም ያሳዝናል። በዚህ አዝኛለሁ። ቀጥ አደረጉት። አካውንቱ ተመቷል። ከዛ በኋላ ምንም አይነት የሪአክሽን ኖቲፊኬሽን እያገኘው አይደለም። እስኪ እባካችሁ የምታደርጉትን ሁሉ አድርጉና የተቻለኝን ያህል ለሀገርም ለወገንም ለትውልድም ይጠቅማል የምለውን እንዳካፍል የሚያንጽ ነገር እንግዲህ ይሄ ነው። አሁንም ያስተላለፍኩት ይሄንን ነው። ከዚህም በፊት ሳስተላልፈው ቆየሁት ይሄንን ነው። ወደፊትም ማስተላልፈው ይሄንን ነው። ይሄ ካልተወደደና ምንም አይነት እድል እንዲያገኝ አድማጭ ወደ ተመልካች እንዲደርስ የማይፈቅዱ ከሆነ ምንም ማድረግ አይቻልም። በእውነት ያሳዝናል። እና የቻላችሁትን ሁሉ አድርጉ ለማለት ነው። አመሰግናለሁ። እግዚአብሔር ይስጥልኝ።